ዛሬም እንደ ህፃን ልጅ አስገብቶ ነፉ እንደ ህፃን ልጅ ሲጀምር ጥቁር ኮናቴ የተባለ የመጨረሻ ቆሻሻ እከት ሉጣ ሲጀምር ቲም ውስጥ አንድ ጠቋራ ተጫዋች አለ ማለት አንድ እንከን አለ ማለት ነው። በቃ አንድ ጥቁር አለ ማለት ዛሬ ተጫወተብን ኮናቴ። ጎሜዝ የተባለ የመጨረሻ ቀሽም ዊዝ ኢኪቲኬ ፌክ እስከ ዛሬ ሲጫወትብን ፌክ ዛሬ ተጫወቱብን። የእውነት ቫንዴ በቃ ሸምግሏል። በቃ የተከላካይ ያስፈልገናል ጀሞ ሌላ ተከላካይ በቃ ሸምግሏል እንዴ ሳላቃት አይረባም እሱ። በክለቤ ግን አምናለሁ አንፊልድ እንገናኝ። እንዲህ ተናነቀን አንቀጥልም። የእውነት በአንፊልድ መልሱን ጠብቁን። በአንፊልድ የዛሬን ውጤት መርሳት አለብን። በአንፊልድ እንገናኝ ጀሞ። እንደዚህ እንደ ጻልጅ ያስገቡ ይንፉን በሚላቸው በቃ እንደ ጻልጅ ተስፋ አንቆርጥም። ኤፍሲ ተወሉ ዘርፉ ለቶ እንደ ልጅነታችሁ ነው ይመስላችሁ አይደል? እድሜያችሁም ሄዷል። ተስፋ ቁረጡ በቃ ምንድነው? እድለኛ ነን እንደውም 1-0 ስለሆነ እድለኛ ነን። ምንም አንመስልም። ቅያሪዎቹ ራሱ በቃ አይሆንም ወይ ኳሱን አልያዝነው ወይ ምትትር ነው የምንጮተው ምናምን በቃ የሆነ ቅርጹ ትናስጠላ። ከዛ ፍሪምፖንግ ራሱ ያው እኮ ነው ሳላህ ቢሆን ይሻል ነበር። የሆነ ነገር ከተገኘ ወር ፔናልቲ ወር የሆነ ነገር ከተፈጠረ ምናምን የሆነ ነገር ያደርጋል። ፍሪምፖንግን በሳላው ከዛ ጋክፖ ሚስቱን መጨረሻ እንጃ ኤኪቲኬ ያንን 1-1 ሂደ ያንን ኳስ በቃ ያ ነበረ ያ ግዴታ ነበረ። በቃ እሱን ስላላደረገ ያው 1-0 ወጣን። አንፊልድ ላይ ይገለበጣል በስነ ስርዓት ከተጫወትን። ያ ይልማዝማ ምናምን የተባለ ሰው ዝም ብሎ ነው የሚያልፈው። በቃ ዝም ብሎ ያሳልፉታል። በቃ ጎሜዝም ኮናቴም ያኛው የኮናቴ ጎል እንደው መሻሩ እድለኛ ነን እኛ። የኛ የተሻረው ኳስ ደግሞ በቂጡ የነካው ነው የሚመስለኝ። ያኛው ብቻ 1-0 ችግር የለውም ግን አንሆንም ነበር። እጂና መጣና ድቅና ለፊቴ እባክህ ተመለስ ልጅነት በሞቴ አለ። ካረጁ አይበጁ ነው እንግዲህ አሮጊቷ ማረቁ ጠቀሙት እንጂ ቶሎ አረቁ እንጂ ማለት ከጋላታሳራይ መንታውን አርግዘው ነበር። ሲላል ባባ ይሁንባችሁ ተርዱን ዳር ያረ ወይኔ ነው በቃ ችግር የለውም አብረን ፈታ እንላለን። ወይኔ በእጄ በቃ መደበሪያ አጥቼ ነበር ያዳብሩኛል። ኑልኝ በቃ አሮጊቷ ሁሉ ችግር የለውም ፈታ እንላለን። ኑልኝ አሮጊቷ ኑልኝ በቃ ሁሉም ቶርናመንት ላይ ማለት ነው። እንዴት ነው ተመሳሳይ ፐርፎርማንስ አንድ ቲም ሊያሳይ የሚችለው? ጋላታሳራይ ከልቡ ሳይጫወት ማለት 7 ደቂቃ ላይ አግብቶብን 87 ከዛ 4 ደቂቃ ተጨምሮ 83 87 ደቂቃ ምንም ጎል ሳይገባባቸው 7 ደቂቃ ላይ አግብተው ምንም ጎል ሳይገባባቸው ነው የወጡት። እሱንም ከልባቸው ሳይጫወቱ ጋላታሳራይ ምን አይነት ፔስ ቲም እንደሆነ ብላችንም እናውቃለን። እንዴት ነው ላይ ሰው እንዴት ነው? ኧረ በስመ አብ እኔ እንዴ ምንም ማያዝናና ጨዋታ ባክ ቱ ባክ እንደዚህ የሚያስጠል። ኧረ በስመ አብ ሊቨርፑል ተሸንፏል። ቆይ እናንተ አልፈልግም ምናምን አትሉም እንዴ? አንተ ጋላታሳራይ እንዴት ነው የሚያስፈሩት? ምን አይነት ስቴዲየም ነው ያላቸው? ማን ኦሲሜን ያን የመሰለ አቀባበል አድርገውለት ማለት ነው። አሲስት ባያደርግ ይገርማል። ኮርናውን እዛ ሊቨርፑልም ኮርና አግብቶ ነበር። ማን ሴት ፒስ ግን እንዴት ነው? ቆይ አንተ አርሰናል ሙሉ ዩሮፕን አበላሸ። ሁሉም ክለብ ሴት ፒስ ምንድነው? አረ በስመ አብ ማን ሊቨርፑሎች ማለት ነው። አሁን ሰከንድ ሌግ ላይ አንደኛ አድቫንቴጃቸው ምንድነው? ሳንቼዝ ዛሬ ቢጫ ስላየ ለጋላታሳራይ አይገባም። ገብቷችኋል? ኢኪቲኬ ግን በጣም ጽድት ያለ ኳስ ነበር እያገኘ የነበረው። ማን በራሱ ነው ክሬት የሚያደርገው። ግን ማልፈርድበት መሳቱን በራሱ ክሬት ስለሚያደርገው ነው። ማን ቨርትዝ ዝም ብሎ ነበር ሲያስበላችሁ የነበረው። ወይኔ ፈርስት ሃፍ ላይ 2 ኳስ ሳተባችሁ። ማን ቨርትዝ ማለት ነው። እንደማደንቀው ዛሬ የማይሆን ስራ ነው የሰራው በጣም ማለት ነው። ማን ጋክፖ ተቀይሮ እንደውም አንድ የሚገርም ኳስ ሞከረ። ምንም ነው ያልቻላችሁት። ሞሳላ የት ሄደ? ማን የምሬኝ ነው። ምን ሆኖ ነው ሞሳላ እንዴ? 1-0 መጥፎ ውጤት አይደለም። ሊቨርፑልያን እመኑኝ የሚገርም ውጤት ነው። ሊያውም ቱርክ ኢስታንቡል ላይ ሄደን እነዚህ ጮታሞች ጋር 1-0 አሪፍ ውጤት ነው። አሁን የሚጠበቅብን ቤታችን አምጥተን በሜዳችን ግርፍ ማድረግ ነው። የሚገርም ውጤት ነው። ማንም አሁን ወያላ መጥቶ ምናምን ትርፍ የመታ ምናምን ተሸነፋችሁ ምናምን ሊል ይችላል። ነገር ግን ውስጡ ያውቋል 1-0 አዌ ሄደ ቻምፒየንስ ሊግ ላይ የሚገርም ውጤት ነው።
ትገለብጧለህ መተህ። አንድ ጎል አገባ ማለት አቻ ነው። ሁለት አገባ ማለት አለፍክ ነው። ነገር ግን ይሄንን ጨዋታ አሸንፈን መውጣት የሚገባን ነበረ። አይ ነው የኬትኬ ሳተ ጎሎች አሉ። ገና ጨዋታው በተጀመረ እስከ 15 ደቂቃ ውስጥ ቻንሶችን አልተጠቀምንም። በረኛው የጋላታሳራይ በረኛ ሲያሳቅፈን ነበረ። ፍሎሪያን ቪርትስ አልተጠቀመም፣ ቻንሱን ሳላ አልተጠቀመም እንጂ የሚገርም ጨዋታ ነበረ። እነዚህ ጨዋታዎች ጋር አንድ ጎል ተቆጥሮባችሁ መውጣት የሚገርም ውጤት ነው። ሊቨርፑልያን ምንም የሚያስከፋ ውጤት አይደለም። የሚገርም ውጤት ነው። እኛም አውቀናል፣ ጉድጓድ መሰናል አለች አሉ በረሮ ከቲቪ ስትወጣ ያራዳ ልጆች። በሚያስገርም ሁኔታ ጋላታሳራይ ነው ኦሲሜን ሊበቀልን ይፈልጋል ሊቨርፑል ያሉት ለካ አምጥተው ሊወቅጡ እንደሆነ አልገባንም። እኛ ነው የምልህ የዛሬው አርኒ ስሎት ሰራዊት ለመንደር ጨዋታ እንጂ ለዋና የዓለማችን ትልቁን ዋንጫ ቻምፒዮንስ ሊግን ሊፋለም የገባ አይመስልም ነው የምልህ። ሜዳ ውስጥ ማለት ነው በግርታ ነው የሚጮቱት፣ በግርታ ነው የሚከላከሉት። ምንም እርባና ቢስ የሆነ ጨዋታ ነው ሲጮቱ የነበረው። በእርግጥ ደጋፊዎቹ እኔ እንጃ እኔ አንድ ደጋፊ 90 ደቂቃ እንደዚህ ይጮዋል ወይ የሚያጠራጥር ነው። ያራዳ ልጆች ከኋላ ሞንታርቦ ካልኖረ በስተቀር ኳስ የሊቨርፑል ተጫዋቾች በነኩ ቁጥር ያብዳሉ አይደለም የሚባሉ። ዛሬ ሊቨርፑል 3 ነጥብ ብቻ አይደለም ያጣው፣ ታምቡራቸውንም ነው የጆሮውን ማጣውት የተመለሱት ነው ማለት ማለት ነው ያራዳ ልጆች። ለማንኛውም አንፊልድ ላይ እጅግ በጣም አስፈላጊ 90 ደቂቃ አላቸው። እንግዲህ መጠቀም የነሱ ፋንታ ነው። በዛ ላይ ደግሞ የጋላታሳራይ ደጋፊዎች አንፊልድ ላይ አይገኙም ማለት ነው በቅጣት ምክንያት። ስለዚህ ይህን እድል አርኒ ስሎትና ሰራዊቱ ይጠቀሙታሉ፣ አብረን የምንመለከት ይሆናል ማለት ነው። በዛሬው ጨዋታ ግን እጅግ በጣም የወረደ ፐርፎርማንስ ነበረ ካንፊልዱ ክለብ የተመለከት ነው ማለት ነው። ጋላታሳራይ ባንጻሩ የሚፈልጉትን ተጫውተው የሚፈልጉትን ነጥብ ይዘው ነው የወጡት ማለት ነው። እስቲ እናንተን ሐሳብ አስተያየት ኮሜንት ላይ ቁጭ አድርጉት። በደም ሼር ኮፒ ሊንክ እንዳይረሳ። ይመቻችሁ። ከዚህ ጨዋታው ትልቁ ነገር ማለት ነው ፋሚሊ ያው በሰፊ ውጤት አለመሸነፋችን ነው። ተሸንፈናል 1-0 በፈርስት ሃፍ ውጤት ነው እንግዲህ የተጠናቀቀው። በቃ የራሳችኑ ችግር ነው። ማጥቃታችን ላይ ትክክል አልነበርንም። እጅግ በጣም ያስጠላል። ኤኪቲኬ እንደዛ ያንን ኳስ ገሎ ተከላካዩ ይሄ ቻንስ ወይኔ እውነት በጣም ያስቆጫል። አቻ አድርገን መውጣት የምንችለው ጌም እንደዛ ፈርስት ሃፍ ቨርቲስ ቀለል አድርጎ ያን ኳስ ይመታዋል። ማስቆጠር የምንችለው እጅግ በጣም ያበሳጫል። ግን የመልሶ ጨዋታው አንፊልድ ላይ መሆኑ ጠቀመ ሊቪያስ። እዛ ላይ እንበቀላለን ሊቪያስ። ያው ዋናው 1-0 ማሸነፋችን ነው። ከምሬን ነው ብላችሁ ያው ሽንፈትን ባንፈልግም ከዚህ በላይ በደጋፊው ጩኸት አሬ ይሄ ክለብ አስቸጋሪ ነው። እውነት አግሬሲቭ ነው ጨዋታቸው። ዳኛው በዛ ላይ ምንድነው በወደቁ ቁጥር ፊሽካና ቢጫ። አረ በጣም የሚያስጠላው በእውነት አረ በስማም። ለማንኛውም ግን አንፊልድ ላይ እንበቀላቸዋለን። ዮል ነፈሮካል ፈርስት ሃፍ 1-0 እየተመራ ነው። ያው አዲስ ነገር አለ። እኛ እንኳን ለበቀል ነበር ነው፣ ግን ከ1978 ጀምሮ የጥሎ ማለፍ ጨዋታ በሜዳቸው ተሸንፈው ከማያውቁ ቡድን ጋር ገጥመን ታሪክ ስንሰብራ እኛ ሲጀመር ታሪክ በመስበር ነው የምንታወቀው። ምንም እሱ ኤክስኪውዝ ሊሆነን አይገባም። ግዴታ የባለፈውንም ልንበቀላቸው ይገባል። ይህንን ጨዋታ በሜዳቸውም በሜዳችንም ማሸነፍ ያለብን ጨዋታ ስለሆነ ማለት ነው እንዴ ራሳችን ማስከበራ በሜዳቸውም በሜዳችንም ነው የምናሸንፈው። ስለዚህ ከምባክ ፈልጋለሁ። ከምባክ ሰከንድ ሃፍ ላይ ሚገርም አሰቃቂ ከምባክ ነው የምፈልገው። የአርነ ስሎቱ ሊቨርፑል በቱርኩ ኃያል ክለብ ጋላታሳራይ 1-0 ሽንፈት ገጥሞታል። በአውሮፓ ሻምፒዮንስ ሊግ 16ቱ ዙር በራምስ ፓርክ ስታዲየም የእንግሊዙ ሊቨርፑል ያስተናገደው ጋላታሳራይ 1-0 በሆነ ውጤት በማሸነፍ የመጀመሪያ ዙር ጨዋታውን በድል ማጠናቀቅ ችሏል። በዚህ ጨዋታ ላይ ራምስ ፓርክ ስታዲየም እንግዲህ በጣም ሲኦል አድርገው ነበር ለሊቨርፑሎች የጠበቁት ማለት ይቻላል። የጋላታሳራይ ደጋፊዎች ኖይዛቸው በጣም የሚረብሽ ነበረ ማለት ይቻላል። የሊቨርፑል ተጫዋቾችንም በቃ ጭንቀት ውስጥና ችግር ውስጥ ከተዋቸው ነበረ። በእያንዳንዱ ኳስ በሚንኩባቸው ሞመንቶች እየጮሁ ፕሬሸር ሲያሳድሩባቸው ነበረ። በዚህ ጨዋታ ላይ እንግዲህ ገና በመጀመሩ 7ኛው ደቂቃ ላይ ኦሲሜን በግንባር ያቀበለውን ኳስ ማሪዮ ሌሚና ማለትም የቀድሞ የወልቭስ ተጫዋች እንግዲህ ጎል አስቆጥሮ ጋላታሳራይ በዛ ውጤቱን አስጠብቆ 1-0 በሆነ ውጤት ማሸነፍ ችሏል። ፈርስት ሃፍ በሙከራ ረገድ የተሻለ ቡድን ጋላታሳራይ ነበር። ተመጣጣኝ የኳስ ቁጥጥር ድርሻ ቢኖራቸው ሁለቱም ቡድኖች ማለት ነው። ነገር ግን ሰከንድ ሃፍ ሊቨርፑል ወደ ጨዋታው ለመመለስ ጥረት ቢያደርግም ነገር ግን ምንም መፈየድ የቻለው ነገር አልነበረም። የመልሱ ጨዋታ ለማንኛውም ቀጣይ ሳምንት የሚከናወን ይሆናል ማለት ነው። አንፊልድ ላይም ሊቨርፑል ይህንን ጠባብ የጎል ልዩነት በመቀልበስ ወደ ቀጣዩ ዙር ያልፋል ብላችሁ ታስባላችሁ? ሐሳባችሁን አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።